ዓለም እስካሁን ካየቻቸው የጦርነት ታሪኮች ሁሉ እጅግ አስገራሚውና አደገኛው ምዕራፍ ላይ ደርሰናል። ቴሄራን ዛሬ ሌሊት ገሃነምን በዓይኗ አይታለች። ኦፕሬሽን ኢፒክ ፊውሪ አሁን ወደ አዲስ ምዕራፍ ተሸጋግሯል። ዛሬ በእንቶኒ ሚዲያ የምነግራችሁ መረጃዎች የዓለም ጂኦፖለቲካ የሚቀይሩ ናቸው። ፑቲን ከትራምፕ ጋር በድብቅ ተስማሙ። የሩሲያ መርከቦች ሽሽት ሚስጥር። የሰሜን ኮሪያው ኪም ጆንግ ኡን በድንገት አሜሪካንን ማስጠንቀቂያ ሰጥተዋል። ወደ ጦርነቱ ሊገቡ ይችላል የተባለ ነው። ካርጅ ደሴት ሙሉ ለሙሉ አመድ ሆናለች። እስራኤል የተጠቀመችው አዲሱ የመሬት መንቀጥቀጥ ቦምብና ሌሎች መረጃዎች አሉን። አብራችሁን ቆዩ። የዛሬው ዜና የሚጀምረው ከሞስኮ ነው። I had a very good call with President Putin. We were talking about Ukraine, which is just a never-ending fight. ፕሬዝዳንት ፑቲን እና ዶናልድ ትራምፕ ለ45 ደቂቃ ስልክ ከተነጋገሩ በኋላ በፋርስ ባህረ ሰላጤ በኢራን ወደቦች ላይ ጥበቃ ሲያደርጉ የነበሩ የሩሲያ ዲስትሮየር መርከቦች በድንገት አካባቢውን ለቀው ወደ ካስፒያ ባህር ሸሽተዋል። ምንጮች እንደሚሉት ትራምፕ ለፑቲን ከመንገዳችን ውጡልን፣ ከፈለጋችሁ በዩክሬን ጉዳይ ላይ ልዩ ስምምነት እናደርጋለን በማለት ቃል ገብተውላቸዋል እየተባለ ነው። ይህ ማለት ሩሲያ ኢራንን ለሚሳኤል ናዳ አሳልፋ ሰጥታታለች ማለት ነው። ኢራን አሁን ብቸኛ ሆናለች። አያቶላዎቹ በንዴት ፑቲን ከኋላ ወጉን እያሉ ነው። የክሬምሊን ዝምታም ለቴሄራን ትልቁ መርዶ ሆኖባቸዋል። ነገሩን ይበልጥ ውስብስብ ያደረገው ደግሞ ከፒዮንግያንግ የወጣው መረጃ ነው። የሰሜን ኮሪያው ኪም ጆንግ ኡን በድንገት በቴሌቪዥን ቀርበው አሜሪካንን አስጠንቅቀዋል። ኪም ኢራን ከወደቀች ቀጣዩ እኛ ነን የሚል ስጋት ስላላቸው ለኢራን የረጅም ርቀት ሚሳኤል ቴክኖሎጂና ታክቲካል የኒኩሌር ድጋፍ ለማድረግ ቃል ገብተዋል ተብሏል። ኪም ጆንግ ኡን አሜሪካ በቴሄራን ላይ የምታደርገውን ጥቃት ካላቆመች በፓሲፊክ ውቅያኖስ ላይ ያልተጠበቀ እርምጃ እንወስዳለን ብለዋል። ይህ ለትራምፕ ቢጫ ካርድ ነው። ትራምፕ ግን ለኪም ጆንግ ኡን የሰጡት ምላሽ አጭር ነበር። ፈጽሞ እንዳታስበው፣ ዓለም አሁን በሁለት ግዙፍ ኃይሎች መካከል ለሶስተኛው ዓለም ጦርነት ጫፍ ላይ ትገኛለች። ሌላው ወደ ዋናው የጦር ሜዳ ስንመለስ የአሜሪካ ኦፕሬሽን ኢፒክ ፊውሪ ትልቁን ድል ተቀዳጅቷል። የኢራን 90% የነዳጅ ኤክስፖርት የሚወጣበት ካርጅ ደሴት ዛሬ ሌሊት በቦምብ ናዳ አመድ ሆናለች። ትራምፕ የኢራንን ቧንቧ ዘግተዋል። 82ኛው አየር ወለድ ክፍለ ጦር በደሴቱ ላይ በፓራሹት በማውረድ ቁልፍ ቦታዎችን ተቆጣጥሯል። ኢራን በቀን የምታጣው $300 ሚሊዮን አገዛዙን ለከፍተኛ የገንዘብ ቀውስ ዳርጎታል። ሰራተኞች ደሞዝ ማጣት ጀምረዋል። ወታደሮቹ መሸሽ ጀምረዋል። ትራምፕ ጦርነቱን የምናሸንፈው በቦምብ ብቻ ሳይሆን በረሃብን ጭምር ነው የሚል መልእክት ለዓለም አስተላልፈዋል። በእስራኤል በኩል ደግሞ ሌላ ጉድ ተሰምቷል። አይረንዶም ውስጥ ተሰግስጎ የነበረው የኢራን ሰላይ ከተያዘ በኋላ ሞሳድ ኢራንን በሳይበር ጦር ገልብጦ መጥቶታል። ዛሬ ሌሊት በቴሄራን ውስጥ የኤሌክትሪክ መብራት፣ ኢንተርኔትና የስልክ መስመር ተቋርጧል። ኢራን አሁን አይነ ስውር ሆናለች። ትራምፕ የሰጡት የ5 ቀን እፎይታ ለኢራን ሳይሆን አሜሪካ በሳይበርና በስለላ በኩል የኢራንን መከላከያ ሽባ ለማድረግ የተጠቀመችበት ማታለያ እንደሆነ ተነግሯል። ኔታንያሁ ኢራን አሁን ልክ እንደ 18ኛው ክፍለ ዘመን ኋላ ቀር ሆናለች በማለት ተሳልቀዋል። በመጨረሻም የ3000 አሜሪካ ፓራትሩፐሮች ቴሄራን ደጃፍ ላይ ደርሰዋል። ፑቲን ኢራን ላይ ፊቱን አዞሯል። ኪም ጆንግ ኡን ወደ ጦርነቱ ሊገቡ ነው። ኢራን ግን ብቻዋን በእሳት እየተለበለበች ነው። ክቡራትና ክቡራን፣ ኪም ጆንግ ኡንና ፑቲን ወደዚህ ጦርነት ሊገቡ ይችላሉ እየተባለ ነው። ሀሳብ አስተያየታችሁን በኮሜንት ጻፉልኝ። ቪዲዮውን ላይክ እና ሼር በማድረግ የቻናላችን ቤተሰቦች ሁኑ። ለተጨማሪ ትኩስና ያልተሰሙ መረጃዎች ቻናላችን ሰብስክራይብ አድርጉ። ሰላም ለዓለማችን ይሁን። ቸር ሰንብቱ።